ያሬድ ነፍሰ ጡር ነው። ምን ልታረገው? ያሬድ ገድየው ምን ማለት ነው? ገድየው ማለት ያማል እንዴ? ጂን ቢሆን ለመንግስት ሰጣለሁ። ለልጅ አባት ነው ያወራኝ። ከኔ ውጪ ማንንም የልጅሽ አባት ሊሆን አይችልም። ይሄን እንድታውቂ እፈልጋለሁ። ማንንም ትሰሚኛለሽ? ውሸት ነው በይኝ። በቃ እኔ ጭንቅላቴ ሊቀበሉ የሚችለው ነገር አይደለም። እኔ ይጨንቀኛል በእናትህ። እሺ ጀስት ያሬድ በእናትህ ይኸው በቃ ማልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንሽን ጥለሽው ባትሄጂ ኧረ ልቤ ሚዛን አልባው ለቅጽበት ፈገግታ አመት የሚያነባ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ደህና ሁኑልኝ። ሰሞኑን እየተፈጠረ ያለውን ነገር አይታችኋል። መናገር አይጠበቅብኝም። ምን ላይ እንዳለው ምን አይነት ነገር እያሳለፍ እንደሆነ በደንብ ታውቃላችሁ። ለድምጽ ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። ብቻ በጣም ከባድ ጊዜ እያሳለፍን ያለ ነው። ሁላችንም በየራሳችን እውነት አለን ለማሳመን ነገሮችን ለማስተካከል ምናምን እየሞከርን ነውና አላቅም። በጣም ብዙ ሰዎች እኔን ነው ጥፋተኛ እያረጋችሁኝ ያላችሁት። እኔን በጣም እየወቀሳችሁኝ ነው። ለምን እንደዚህ ታደርጊያለሽ? ለምን አትረጁም እያላችሁኝ ነበር። ከእናንተ በላይ በአካል ማቀው እኔ ነኝ። እዚህ ጋር ብዙ ነገር እያሳለፈ ያለውን ነገር እያዩ ያለው እኔ ነኝና ብረዳው ከጎኑ ብሆን ከእናንተ በላይ ደስተኛ መሆን የነበርኩኝ። ግን ከዚህ በላይ ከቀረብኩት ከዚህ በላይ አብሬ ከሆንኩኝ ይሄ ልጅ የበለጠ እየተጎዳ እንጂ ደስተኛ እየሆነ አይሄድም። ከዚህ በላይ ሌላ ችግር እየተፈጠረ ነው የሚመጣው። እኔ ደግሞ ያንን ከማሰብ ከዚህ የበለጠ ችግር እንዳይመጣ ነገሮችን በጊዜ እናስተካክል ማለቴ በዚህ ልክም ሌላ ነገር ይዞ ቢመጣ ከሆነ እናንተም ጋር የሚያቀያይመኝ ከሆነ ዛሬ ስለ ሁሉም ነገር እውነቱን መናገር ፈልጋለሁ። ለምን እንዳልተረዳሁት ለምን መረዳት እንደከበደኝ የራሴ የሆነ ህይወት አለኝ ያልኩበትን ምክንያት ለእናንተም ለያሬድም ለመናገር ነው የመጣሁት። አይታችኋል ትላንትና ያኔ ሆስፒታል በተኛውበት ሰዓት፣ እንደዛ ሰው በምፈልግበት ሰዓት፣ በጣም ሰው በሚያስፈልገኝ ሰዓት እኔ ባላቅም ከጎን የነበረ ሰው በብዙ ይሄ ነው ብዬ የማልገልጸው አሁን ከሰማው በኋላ በጣም የደነገጥኩት በጣም በብዙ ነገር ከጎኔ እንደነበረ ኢቭን ሌላው ቢቀር ደም የሰጠኝ እሱ እንደሆነ ብቻ ለኔ በጣም ብዙ ነገር ብዙ አሁን ለዚህ ለመቆሜ ምክንያት የሆነ ሰው ነውና እሱም ማስቀየም ማሳዘን አልፈልግም። ይሄን ስላደረገልኝም አይደለም ትላንትና እንደዛ እያለቀስኩኝ ይቅርታ የጠየኩት ባለውለታ አለብኝ፣ ባለውለታዬ ነው። ስለዛ ይቅርታ መጠየቅም ካለብኝ ይቅርታ ጠይቃለሁ። ምንም ነገር እሱ ለኔ ምንም ሳይሰስት ነው ያደረገልኝ። እኔም ለሱ ምንም ባረግለት በጣም ደስ ይለኛልና ብቻ ወሬ አላብዛባችሁ። ያሬድ ይመጣል፣ ስላለው ነገር እናወራለን። በቻልኩት መጠን ከጎኑ ብሆን ባርቀው ማገዝ የምችለው ነገር ኑሮ ባግዘው በጣም ደስ ይለኛል። ግን ደግሞ ያንን ነገር ከኔ አልፈለገም። እሱ ያው ታውቃላችሁ እሱ ምን አይነት ነገር እንደሚፈልግና ዛሬ በቻልኩት መጠን ነገሮች እንዲረዳ ለማድረግ ሞክራለሁ። እንደሚረዳኝ ተስፋ አረጋለሁ። አይኖ ለኔ ጥሩ ስሜት እንዳለው አውቃለሁ። የኔን መጎዳት እንደማይፈልግ አውቃለሁና ያሬድም ይሄን ቪዲዮ የምታየው ከሆነ ታውቃለህ፣ እንደምወድ ታውቃለህ፣ እንደማከብር ታውቃለህ። ለኔ ብዙ ነገር ነው ያደረክልኝ። በጣም ነው ማከብር፣ በጣም ነው የምወድ። እንደማትቀየመኝ ተስፋ አደርጋለሁ። ከዚህ በኋላ ጓደኝነታችን እንደሚቀጥልም ተስፋ አረጋለሁ። ካስቀየምኩህ በጣም ይቅርታ፣ የምሬን ነው። በህዝብ ፊት ነው የምጠይቅህ። በጣም ይቅርታ ላረክልኝ ነገር ውለታ መመለስ አልችልም። በጣም ነው የማመሰግነው። ብቻ ዛሬ የሁሉም ነገር ማብቂያ ነው ብዬ ተስፋ አረጋለሁ። ሁላችንም እሱም ከማልቀስ ከመጎዳት ይድናል፣ እኔም ካለብኝ ጭንቀት እላቀቃለሁ ብዬ አስባለሁ። ያሬድን ትንሽ እንጠብቀውና ያለውን ነገር አብረን እናያለን።
ሰላም አትለኝም? ደህና ነሽ? እንደዚህ ነው ሰላም አትለኝ? በቂ ነው። እንዴት ነሽ? ደህና ነህ? አለሁ። በጣም ደህና ነኝ። ተረጋግተሃል? አዎ በጣም ደህና ነኝ። ለምን ነበር የፈለግሽ? እንደዚህ አትሆን። እሺ ሰላም በላቸው ቢያንስ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁና እኔ ጨርሻለሁ በእኔ በኩል ትላንትናም ብያችኋለሁና ከዚህም በላይ እኔ መጎዳት አልፈልግም እና የራሴን ውሳኔዎች መወሰን ፈልጋለሁ። በቃ ከራሴ ጋር መሆን ፈልጋለሁ እና ከዚህም በኋላ እሷም ጋር በወንድምነት መቀጠል አልፈልግም። ይሄ ግልጽ ነው። በቃ ማንም ወንድ የሚያፈቅራትን ሴት በወንድምነት ማስቀጠል አይችልም፣ ሊሆንም ስለማይችል ያን ነገርም ደግሞ ትናንትናም ነግሬሻለሁ። ከዚህም በኋላ ደግሞ እኛቺ እህትና ወንድም ሆነን ልንቀጥል አንችልም። ያለው እውነታ ይሄ ነው። ቤተሰቦች እናንተንም ከልብ ነው አመሰግናችሁ ለምትሰጡኝ ሀሳብ፣ በውስጥም ለምትጽፉልኝ ነገር ከልብ አመሰግናለሁ። አትራቅ። ለምንድን ነው ስለካ እንዴት የምትለው? ኤደን ጨርሰናል አይደለ? ከዚህ በኋላ የማልፈለግበት ቦታ ላይ እኔ መቀመጥ አልፈልግም። በቃ አልፈልግህም፣ ወንድሜ ይሁን ብለሽኛል። እኔ ደግሞ በወንድምነት በጣም ብዙ ሰዎች አሉ፣ እህትም ወንድም ሆነው ከኔ ጋር መቀጠል የሚችሉ ሰዎች፣ እነሱ ጋር መሆን እችላለሁ። እኔ ደግሞ አፍቅሬሽ ነገን ከነገ በኋላ ልጆች ወልደን አንድ ላይ በአንድ ጣራ ስር አብረን እንሆናለን ብዬ ማሰባት ሴት ነበርሽ እና ትላንትና ያንን ውለታ የሚባል ነገር ስለተነገረሽ ሀሳብሽን ቀይረሽ አሁን ደስ ብሎኛል። እንደዚህ ጠንከራም ስላየው በጣም ደስ ብሎኛል። አዎ መጠንከር ጎዳም አልፈልግም። ታውቃለህ ያንተን ደስታ ነው ማየት የምፈልገውና ዛሬም እዚህ ጋር ትላንትና ስለሰማ ሁለታ ይዞኝ ምናምን አይደለም እዚህ ጋር የቆምኩት። ውለታ አለብኝ ምንም ብትል አንተ ምንም ብትለኝ እኔ እንደዛ እንድታስቢው አልፈልግም። ማድረግ የነበረብኝን ትክክለኛውን ነገር እንዳደረኩ ነው የማስበው። አንድ አብሮ አደጉ የታመመችበት ሰው ሊያደርግ ከሚችለው በጣም ትንሹን ነገር ነው ያደረኩልሽ እና አንቺ በውለታ አስበሽ ያን ነገር እንደዛ ማድረግሽ እኔንም በጣም ያሳዝነኛል እና ውለታ ባትዪው ራሱ ደስ ይለኛል። ግን አሁን በጣም በእኔ ያዝናሃል ማለቴ በጣም ነው በእኔ የከፋህና እኔ ደግሞ እውነቱን ለመናገር እንደዚህ እንዲከፋ በእኔ እንድታዝን አልፈልግም። ብቻ ምን ልበልህ ከጎን ብሆን እኔም እኮ እንዳንተ አይነት ባል ቢኖረኝ በጣም ደስ ይለኛል። እንዳንተ የሚያከብረኝ የኔን ደስታ የሚፈልግ እንዳንተ የሚንከባከበኝ ባል ከጎኔ ቢሆን በጣም ደስተኛ ነኝ እኔ። ግን ደግሞ በቃ እግዚአብሔር አልፈቀደውም መሰለኝ የመጣህበት ሰዓትም ትክክል አይደለም። አሁን ላይ በጣም ሞከርኩ፣ የምሬን ያሬድ ከምታስበው በላይ ሞክሬያለሁ አንተን ለማገዝ። ከኔ አልፎ ሌሎች ሰዎችም በዚህ ጉዳይ በጣም እየተጨነቁ ነው ያሉትና እስከዛሬ ነው ቆይ አንዴ በጣም ከራሴ ጋር ብዙ አውርቼ ነው የመጣሁት። በጣም ጉልበት ተጨንቅ ያለውና አንዴ ይውጣልኝ ላውራ። እሺ አዳምጠኝ አንዴ አታቋርጠኝ። ወደ ዋናው ወይ ግቢና እኔ ቶሎ ልሂድ። በቃ እኔ ከዚህ በኋላ ትሄዳለህ ግን እኔ አንዴ ላውራ። ይሄን ዛሬ እዚህ ጋር ቆሜ ይሄን ላንተ ለማውራት በጣም ከራሴ ጋር አውርቻለሁ። የምሬን ነው ባልነግርህ ምናምን ደስ ይለኛልና ብቻ ልታወሪ ነው አይደል የመጣ ነው። ስለዚህ በቃ እውነቱን ንገሪኝና መናገር የፈለግሽውን ነገር አንዴ እኔን ከዚህ በፊት ልቤን ሰብረሽዋል። ድጋሚ እንትን የምትይበት እኔ አንተ ልብ መስበር ፈልጌም አልሰበርኩም። የምሬን ነው። ሁሉንም ነገር ስታውቀው በእርግጠኝነት ትረዳኛለህ ብዬ አስባለሁ። ብቻ አንተ መራቅ ፈልጌም አይደለም ታውቃለህ፣ እንደምወድህ የምሬን ነው እንደምወድህ ታውቃለህ። አንተ መራቅ አልፈልግም። እንዳንተ አይነት ጓደኛ ማጣት አልፈልግም። እንዳንተ አይነት ሰው ከጎኔ እንዲጠፋ አልፈልግም። ግን ይህንን ውሳኔ እንደወስን እንደዚህ እንድጨነቅ ያደረገኝ ነገር ስላለ ነው። ያለ ምክንያት ነው ነገር አላደረኩም። እሺ ኤደን ንገሪኝና ልሂድ። ባለፈው ነግሬ ነበር የራሴ ህይወት አለኝ ብያል ነበር። አዎ ብለሽኛል። እሺ የራስሽ ህይወት። እሺ ከዛስ? ያሬድ ነፍሰ ጡር ነኝ። ኤደን ይሄን ልትነግሪኝ ከሆነ የመጣሁት አትቀልጂ። አሁን በቃ የራሴን ነገሮች ለማስተካከል ላይ ታች እያልኩ ያለው ነው። አይደለም ሁሉም ነገር የሚታይ ነገር ምንም አይነት ነገር የምታሾፍ አይደለም። ምንም ማሾፈው ነገር የለም። ቤተሰብም እየሰማ ነው። እርጉዝ ነኝ። የራሴ ህይወት አለኝ። ነገሮችን ለማስተካከል ይሄን ነገር ሳታቅ
ካንተ ጋር ለመሆን ሞከርኩኝ፣ ግን ደግሞ ህይወት አለኝ። እዛ ጋር ያለ ሰው ደግሞ እየደበረው ነው። ለዛ ነበር አይሆንም ብዬ ነበር። ከዛም ውጭ ደግሞ መቼም እርግዝና የሚደበቅ ነገር አይደለም። ቀን በቀን ሰውነታችን ላይ ሁሉም ነገር ላይ ኤደን እያሾፍሽ ነው። ፍራንክ ነው ማለት ይኸውልሽ፣ አንዴ ልቤን ሰብረሽዋል። ከዚህ በላይ ድጋሚ እንትን ለማለት አትሞክሪ። በቃ እኔ ያለ ምክንያት ምንም ነገር አላደረኩም። የማይሆን ነገር እየነገርሽኝ የራሴን ህይወት ልትበጥብጪ አትሞክሪ። በቃ ይሄ ነገር ባይፈጠር ኖሮ በቻልኩት መጠን አንተ ጋር ለመሆን ሞክር ነበር፣ ግን አልችልም። አሁን ላይ አልችልም። ራሴ መንከባከብ ያለብኝ ሰዓት ነው። ብዙ ነገር ያስፈልገኛልና በዚህ ሰዓት ምንም ነገር ማድረግ አልችልም። የምሬን እንደዚህ እየሆንኩ እየመጣሁ እያለቀስኩ እየወደኩ እየተነሳሁ ማወራ ኤደን አርግዣለሁ ነው ያልሽኝ? አዎ እልሽ እኔ በእንደዚህ አይነት ነገር ቀልድ አላውቅም። ያሬድ አሁን ይሄ የሚቀለድበት ነገር ነው። እኛ እኮ ትላልቅ ልጆች ነን ነገር ውስጥ እንድገባ ነው። አይ እኔ አሁን እዚህ ጋር ያለ ነው አቤል ያሬድ አዳምጠኝ። ትልቅ ልጅ ነኝ በጣም ህይወት ነው ስለ ህይወት ነው እያወራ ያለሁት። በእንደዚህ አይነት ነገር ምቀልድ ዝም ብዬ ተልካሻ ሴት አይደለሁም። ስለ ህይወት ነው ነገ ስለሚታይ እውነት ነው እያወራ ያለሁት። ነገ አይደለም አሁን እየታየ ስላለ እውነት ነው እያወራ ያለሁት። አርግዣለሁ ነው እያልሽኝ ያለሽው ኤደን? አዎ በቃ እስከ ዛሬም አንተ ጋር ለመሆን የከበደኝ ነፍሰ ጡር ስለሆንኩኝ። ከማን ነው ያረገሽ? ምን ያደርግልሃል እሱ? አብሮኝ ካለ ሰው ነው። መቼም ዝም ብዬ ካገኘው ሰው አላረግም። እሺ ኤደን፣ እኔ እያንዳንዱ ነገር ያንቺን ጉዳይ አውቃለሁኝ። ከማን ነው ያረገሽ? ይሄ እንድትነግሪኝ ፈልጋለሁ። ከባለቤቴ። ማን ነው? ፍቅረኛዬ። አታውቀውም? ማንነቱን ንገሪኝ ኤደን። አታውቀውም ያሬድ። አሁን አንተ እንደዚህ እንድትሆን አይደለም ዛሬ ይሄን ነገር እኮ እየነገርኩህ ያሉት እንድትረዳኝ ነው። እስከ ዛሬም አንተ ልረዳሽ የማልችልበትን ምክንያት ነው እየነገርሽኝ ያለሽው። እንዴ ተረጋጋ እንጂ አማል እንዴ ኤደን፣ አርግዣለሁ እኮ ነው እያልሽኝ ያለሽው። እንዴ ልገለኝ ነው እንዴ? እንዴት ታረግዣለሽ? እሺ እንዴት? ማነው ንገሪኝ። ማነው ንገሪኝ። እሺ ቀስ በል። እሺ ቀስ ንገሪኝ። ያለበት እጅ አንጠለጥሏል። ንገሪኝ ማን ነው? እንዴ አባል እንዴ? አዎ ያመኛል። በአንቺ ጉዳይ ያመኛል። ቢሆን ነገር ቦንስ የኔ ጉዳይ ሳልታየሽ የፈለገው ነገር ቢሆን በአንቺ ጉዳይ ተስፋ እንደማልቆርጥ ታውቂያለሽ አይደል? አንተ ከመምጣት በፊት የተፈጠረ ነገር ነው። ምንም ማድረግ አልችልም ነበር። አንተ ከመምጣት ማን ነው ንገሪኝ። ኤደን ማን ነው ልጁ? ንገሪኝ። ያሬድ እሺ ተረጋጋ። ይኸውልህ እየፈራሁ ነው። የምሬን ነው። ተረጋጋ። ይኸውልህ ና ተረጋጋ፣ እናውራኝ። እንደዚህ መሆን አይደለም ያለብህ። እኔ እኮ እውነታ እንድታውቅ ስለፈለኩኝ ነው አይደል እያወራህ ያለሁት። ኤደን ይኸውልሽ አሁንም እድሉ አለሽ። እውነቱን ንገሪኝ። እኔን ከአንቺ ለማራቅ ፈልገሽ እያደረግሽ ከሆነ ንገሪኝ። አይደለም ያሬድ አይደለም። እንዳትነኪኝ በቃ ኤደን ዞር በይ። ዞር በይ እንዳትነኪኝ እያልኩሽ ነው። ያምሻል? ጤነኛ አይደለሽም። በዚህ ልክ ለአንቺ እንደዚህ እየሆንኩ አንቺ እኮ እሺ ምን ላድርግሽ? አንዴ ተፈጠረ ነገር ልጁ ማን ነው ንገሪኝ። በቃ ልጁ ማን ነው? እሺ ተረጋጋ። አንዴ ተረጋጋ። ይኸው እኔን ስማኝ አንዴ። ዞር ማንስ ቢሆን ምን እንደሚጠቅመህ እኮ እሺ ተረጋጋ። እኔ ይጠቅመኛል። ምንድን ነው የሚጠቅመህ? ይኸውልሽ ምን ልታረገው? ያሬድ ገድየው ምን ማለት ነው? ገድየው ማለት ያማል እንዴ? እጄንም ቢሆን ለመንግስት እሰጣለሁ። ለልጅ አባት ነው ያወራኝ። ከኔ ውጪ ማንም የልጅሽ አባት ሊሆን አይችልም። ይሄን እንድታውቂ እፈልጋለሁ። ማንም ትሰሚኛለሽ? ያሬድ ተረጋጋ። ታስወጪዋለሽ። ይሄ ልጅ ታስወጪዋለሽ። ኤደን ትሰሚኛለሽ? ታስወጪዋለሽ። እሺ ተረጋጋ። ማን ነው? እሺ ተረጋጋ። ለምን አትነግሪኝም? እሺ ቆይ ማንነቱን። እሺ ተረጋጋ። መቼ ነው? እሺ ተረጋጋ። መቼ ነው እንደዚህ ሆኖ? ቆይቷል። አሁን አይደለም ቆይቷል። ያሬድ ቆይቷል። አሁን አይደለም። እሺ ልጅ ማንነቱን ንገሪኝ። ያሬድ ስለማንነቱ በአንቺ ጉዳይ ሲመጣ ማንም ሰው አንቺን ደስታና ባለማጥፋት ነው እስከዛሬ እነዛን ሁሉ ሰዎች የተውኩት። እኔ ማለት እንደሰላማት ነበር ዝም ብዬ። እሺ ስንት ወር ነው ንገሪኝ። ኤደን ንገሪኝ፣ ስንት ወር ነው? በእናትህ ተረጋጋ። በእናትህ ስለዚህ ጋር ስለሌላ ነገር እንድታወራ አይደለም እኮ የምፈልገው፣ እንድትረጋጋ። ኤደን እኔ ይኸውልሽ ይሄን ነገር ከኔ ጋር ሆነሽ ነገን ከነገ በኋላ ልጆች ወልደን አንድ ላይ ሆነን መስማት የምፈልገው እኮ ነገር ነው። ያሬድ ዛሬ እንደዚህ እየሆንክብኝም እኮ ቁሜ እያወራ ያለሁት እኮ እኔ ስለሆንኩኝ ነው። በእናትህ ተረዳኝ። ምንም ልረዳሽ አልችልም። ይሄ ሁሉ ነገር አንተ ከመምጣት በፊት የተፈጠረ ነው። ልጅ እኮ ነው። ኤደን ልጁን ንገሪኝ። ምን ያደርግልሃል ልጁ? አንቺ እገለዋለሁ በቃ። ያሬድ ይሄ ነገር ከኔ ውጪ ከማንም ሰው ጋር እንዲሆን አልፈልግም። ያሬድ እንደዛ አታርገኝ። ረፍ እንዴ
እረፍ፣ ተረጋጋ። እኔ አንተን ለማውራት እየሞከርኩኝ ነው። አትንኪኝ፣ በቃ አትንኪኝ። አንቺ ከሃዲ ነሽ። እኔ አሁን ሁሉ ነገር ስንት ነገር አድርጌ አንቺ ውለታውን በዚህ ነው ትመልሽልኝ? ምን አደረኩ? እሺ ምን አደረኩኝ? አንተ ለምን ማትረዳሽ? ምንድነው ያደረኩት? ምን ታደርጊ ከዚህ በላይ ኤደን? ቢያንስ ያሪድ በእናትህ ተረጋጋ። ዞሮ አትንኪኝ ኤደን። እሺ ነው፣ እሺ ተረጋጋ። አንዴ ላውራ። ስለፈጠረሽ ልጁን ንገሪኝ፣ በእናትሽ ማን እንደሆነ ንገሪኝ። በቃ እኔ ከዚህ በላይ ከአንቺ ጋር ምንም የምቆይበት ምክንያት የለም። አንዴ ያሪድ ተወደኝ አይደለ? ተረጋጋ። እንደምወድሽ ስለምታውቂ ነው ይሄን ያክል የምትጫወቺብኝ። ይሄን ንገሪኝ። እሺ እመን። የሰው ልጅ ማድነቅ አልችልም። ያሪድ ማመን አለብህ። እውነታውን አምነህ የኔ ሆኖ ደስታዬን ጓደኞቼ፣ ቤተሰቦቼ አይተውልኝ የምደሰትበትን ነገር እኮ ነው ኤደን። ቢያንስ ለኔ እንኳን አታስቢም? እንደዛ እየተባልኩ አላውቅህም ነበር። ህይወቴ ላይ አልነበርክም እኮ። ህይወቴ ላይ መጣሁ እኮ አሁን ነው። እሺ ምን ላድርግ ኤደን? ስለፈጠረሽ አሁን ምድሏለሽ። በቃ እኔ ውሸት ነው በይኝ። በቃ እኔ ጭንቅላቴ ሊቀበሉ የሚችለው ነገር አይደለም። እኔ ይጨንቀኛል። በእናትህ ያሪድ በመቤት እንደዚህ አትሁን። በማርያም ያሪድ ሁሉም ነገር ሳስብ ይበላሽብኛል። በማርያም ተረዳኝ ያሪድ። እሺ ተነስ። እሺ ተነስ። እሺ በቃ ናሽ እናውራ። እኔ እናንተ እሺ ና አንድ ላውራ። አንዴ ዞር በይ። ይኸው እሺ ስማኝ፣ መስማት ብቻ አንዴ። እሺ አልነካህም። ስማኝ፣ ተረጋጋና ስማኝ ያሪድ። በእናትህ ተረጋጋና ስማኝ። እሺ አልነካህም። ይኸው እንደዚህ ብዬ አወራለሁ። በእናትህ ያሪድ፣ በእናትህ እኔንም እንዲከፋኝ አታድርግ። እንደዚህ አይነት ሁኔታ ውስጥ አታስጨንቀኝ። ለምን ኤደን? ለምን የሚያክል ህይወቴን ለምን ታመሰቃቂዋለሽ? በቃ እሺ ያኔ ተስፋ ባትሰጪኝ፣ በቃ ነገሮች ሁሉ ያኔ መቆም አለበት ብትይኝ እኮ ሁሉ አይፈጠርም ነበረ። እሺ ይቅርታ በጣም እኔ እኮ ሞከርኩኝ እኮ። እሺ ይቅርታ። እሺ አሁን እኔ ይሄ እንዴት ነው የምቀበለው? እሺ ኤደን ያሬድ፣ እሺ ጀስጠኝ ያሬድ፣ በእናትህ ይኸው በቃ አምነኸኛል። በእናትህ ያሬድ፣ እኔንም አታስጨንቀኝ። አሁን ያለሁበት ሁኔታ በጣም ከባድ። በዚህ ሰዓት ራሴ መንከባከብ፣ ብዙ ነገር ማድረግ ያለብኝ፣ ማስተካከል ያለብኝ ብዙ ነገር አለ። በቻልኩት መጠን ለመደበቅ ሞክሬያለሁ፣ ግን አልቻልኩም። በቃ የሚደበቅ ነገር አይደለም ያሬድ። ይሄ ነው እውነታው። እሺ ተቀበል። ባልጎዳ ደስ ይለኝ ነበር፣ ከጎንህ ብሆን በጣም ደስ ይለኝ ነበር። ይቅርታ ግን በጣም አልችልም። ይቅርታ። አይ ነው አውቃለሁ፣ እንደምትጎዳ አውቃለሁ፣ ግን ይቅርታ በጣም ኤደን። እጂ ከራስህ ጋር መሆን ነው የምትፈልገው? ተነስ። አንዴ በእናትህ ተነስ። እንደዚህ ሆነ ጥዬ መሄድ አልችልም። ተነስ ኤደን፣ ከራሴ ጋር መሆን ነው የምትፈልገው? እሺ ተነስ። እሺ ቻው በለኝ። በቃ እሺ እሄዳለሁ። በቃ ከህይወት እወጣለሁ። ሂጂልኝ ኤደን፣ በቃ አልፈልግም። ሂጂልኝ፣ በቃ ከራሴ ጋር መሆን ነው የምፈልገው። ሂጂ ያሬድ፣ በእናትህ ኤደን፣ ስለፈጠረሽ በቃ ሂጂ። በቃ እኔ አልፈልግም። እሺ ቻው በለኝ። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተትሞ ተሽጧል በወዳጁ ማታ